ሰላም እንዴት ናችሁ? እኔ ኪራ ግሬስ ነኝ ምናምን ብዬ አሁን አላሽቃብጥም። ትክክለኛ መወራት ካለበት እዚህ ጋር እውነትን ይወጣል ዛሬ። ምክንያቱም እየተካሄደ ያለው መንገድ ልክ አይደለም። ዛሬም አብርሽም ልክ አይደለም፣ ጤነኛ አይደለም፣ አልተሻለውም። በተሻለ መንገድ ይመጣል ብዬ አስቤ ነበር ዛሬ። በእውነቱ እውነት ለመናገር በጣም ብዙ ነገር አስቤ ወጥሬ ብዙ ነገር ሞክሬ ነበረ፣ ግን ይህን ነገር ካልተሳካ ስለዚህ ምንድነው ማድረግ ያለብን? እንቅጫዋን እውነቷን ማውራት ነው እዚህ ጋር ከዚህ በኋላ ማለት ነው። ስለዚህ ዛሬ የተፈጠረው ነገር ምንድን ነው? በመጀመሪያ ግን አንዳንድ ሰዎች ቪዲዮውን ያላያችሁ ስለምትኖሩ አንድ የመጀመሪያ አብርሽን እንዴት እንደፈዘዘ እንዴት ዝም ብሎ የሆነ ብቻ የሚደረገውን ነገር ግራ እንደገባው ተመክሮ እንደመጣ እነሱ ብቻ ኤፍሬምና ሩታ ብቻ የሚያወሩትን ነገር እንደሚያወራ እዚህ ጋር አንድ ቪዲዮውን አሳይቼ መልሳለሁ። ከዛ በኋላ ሁለተኛም ሶስተኛ ቪዲዮ ይኖራል። ይሄ ግን የመጀመሪያ ነው። አንድ ቪዲዮውን አይተን እንመለስ። ሚስት ማነች? ቆይ ሚስት ማነች? ሚስት ሩታ ሚስቱ የአብርሃም ሚስት አንዴ ቆይ ሚስት ማነች? ሩታ ያራዳልች አሁን ተስተካከለ። አብርሃም የምርን ራስን እንደዚህ የምትናገረን? ኧረ አይደለም አብርሃም መንታ አብርሃም ነው። አንተን በቁም ነገር ምን ሆናል ብለን ከዛ እዚህ ድረስ ተንከራተን መተን አንተ እንደዛ አይነት መልስ ነው የምትሰጠን? ስልክ ማታነሳው ለዚህ ነው? አብርሃም በእግዚአብሔር ምን ሆነሃል? ምን እያካሄዳችሁ ያላችሁት? አብርሃም ለምንድን ነው የማትረዳኝ? አብርሃም አንዴ አውራኝ። ቆይ እንግዲህ ቪዲዮ እንዳያችሁት ነው። በሚገርም ሁኔታ በጣም በሚያስጠላ ነገር እዚህ ያወራው ነገር ምን ታውቃላችሁ? የሆነ ኤፍሬም ማለት ነው። እሺ ሚስት ማነች? ቆይ አንዴ ስሙት። ሚስት ማነች ምናምን ብሎ ሩታ ብቻ ነው የሚለው እንትና አብርሽ። ይህን ነገር እንግዲህ እኛ የምናውቀው እኔ ስለ እናንተ አላውቅም። እኔ የማውቀው አብርሽ ግን ቆፍጣና ወጣት ደስ የሚል ስብዕና ያለው ሰው ነበረ። ይሄ መልከስከሱን እዚህም እዛም ማለቱ እወድለታለሁ ማለት አይደለም፣ ግን በማንኛውም ፈተና ቆፍጠን ብሎ ፈተናውን የሚጋፈጥ አይነት ሰው ነበረ። ዛሬ ግን በዚህ ልክ እንደዚህ መሆኑ እኔ የሆነ ኮሜንት የምትሰጡኝ ሰዎች ማለት ነው ከ199% ራሱ ይህ መተት አይደለም ብትሉኝ አላምናቸው። ይሄ ባየሁት ዛሬ የትናንትና እንኳን እሺ ይሁን በሚለው እንትናለን የሆነ ነገር ይዘውበት ይሆን ምናምን በሚለው እሳቤ ያሰብኩኝ። ዛሬ ግን እያወራ እኮ ነው፣ ግን ትክክለኛ ያልሆነ ነገር ነው የሚያወራው። ከሩታ ጋር መሆን ምናምን ሳይሆን ትክክለኛ ያልሆነውን ነገር ግን የሚያወራበትን መንገድ በጣም ዘግናኝ የሆነ አወራር፣ ደስ የማይል ነገር። ስለዚህ እኔ እንግዲህ ምን ማለት እንዳለብኝ አላውቅም። ሩታ እዚህ ጋር አንድ እንትን ልበል፣ ኮሜንት ስር አየሁት። ለምሳሌ ዝም ብዬ ቀንጨብ አድርጌው እዚህ ጋር አንብቡት። ምን ይላል? ይሄስ ይሄ ብቻ አይደለም። ይሄስ እንቀጥላለን። ይሄስ አሁንም እንቀጥል፣ ገና ብዙ ነው። ይሄስ አሁንም ገና እንቀጥላለን። ይሄስ እንደዚህ እያልኳችሁ ማሳደርም መዋልም አልፈልግም። እዚህ እናንተ በጣም ብዙ ሰዎች በሩታ በኩል ሆናችሁ ሩታዬ እኔ ጀግና፣ ኤፍሬም ጀግና የሚለውን ኢሞጂ እንደዚህ አይነት ኢሞጂ እየሰጣችሁ የመተት መንፈስ የምታበረታቱ እነማን ናችሁ እናንተ? እኔ እዚህ ጋር 100% እርግጠኛ ሆኜ የማወራቸው ማለት ነው አብርሽ ከሩታ ጋር እንዲሆን ከኔ በላይ የሚፈልግ ሰው የለም። እኔ ሁሌ የምከራከረውን ነገር ቢኖር ሩታ ከአብርሽ ጋር እንድትሆን፣ አብርሽ ከሩታ ጋር ሆኖ ልጁን በስነ ስርዓት እንዲያሳድግ። ይሄ የኔ የመጀመሪያም የመጨረሻም የስብዕናዬም የአቋሜ መግለጫ ነው፣ ሁሌ የምለው ነገር። ግን በምን መንገድ ነው መሆን ያለበት? ትክክለኛ የፍቅር ነገር ነው አሁን እየተደረገ ያለው። አብርሽ እኮ ትናንትናም ከትናንትና ወዲያ ምን አይደለም የምናውቀው፣ በጣም ብዙ ዓመት ነው የምናውቀው። ስብዕናውን እናውቀዋለን፣ አካሄዱንም ስብዕናውን፣ እያንዳንዱ ፕሮፌሽን ያደረገው ነገር እናውቀዋለን የሚለውን ነገር አሁን ላይ ማለት ነው የሆነ ነገር ባይኖር በዚህ ልክ አይጃጃልም ነበረ። በዚህ ሙሉ ቪዲዮ 20 ምናምን ደቂቃ ያወራውን 3 ወይም 4 ጊዜ ነው የገባው። ሲያወራ ራሱ በጣም ከሱ የማይጠበቅ ነገር
አሁን እኔ ለምን ከሩታ ጋር ሆነ በሚለው እሳቤ እየተናደድኩ አይደለም፣ እየነገርኳችሁ ነው። ከሩታ ጋር ቢሆን የመጀመሪያ ደስታ የሚሰማኝ እኔ ነኝ። ከዚህ በፊት የምታስታውስ ከሆነ እኔ መስሎኝ ነው፣ የዛኔም ራሱ አላውቅም። እንግዲህ ግን በእርግጠኝነት በመተት ደረጃ አይደለም። የሆነ ጊዜ አብረን እንሆናለን ምናምን ብሏት ከሩታ ጋር የመጣሁበትም ቪዲዮ በጣም የተለየ ቪዲዮ ነበረ። እንደውም ዝም ብዬ ማስታወስ ካለብኝ እርግጠኛ እንድትሆኑ የላይኛውን ነጭ ልብስ ለብሼ ከዛ በኋላ የተደሰትኩትን ደስታ ይኸው እዚህ ጋር አንድ በእናታችሁ ቪዲዮውን ይሉኝና እሱን ደስታ እንዲመለስልኝ ይፈልጋሉ። አንድ ቪዲዮውን አይተን እንመለስ። ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ተብሎ ነው ዛሬ የሚቀወጠው ቪዲዮአችን። አብርሽ እና ሩታ ታርቀዋል። እውነት ከሆነ ማለት ነው። ዛሬ ደስ ብሎኛል፣ በጣም ደስ ብሎኛል። ታውቃላችሁ እኔ አሁን ሄርሜላን መጥላት ሳይሆን ሩታዬ በጣም ስለምወዳት የአብርሽና የሩትዬ ፍቅር ስለሚያስቀናኝ ብቻ ሁሌ አብረው ቢሆኑ ብዬ እመኛለሁ። ሩታዬ እዚህ ጋር እስካስቀየምሽኝ ለእኔ ብቻ አይደለም መላው የእናንተ ተከታይ ናችሁ የምታስቀይሙት። ስለዚህ ይህን ነገር እውነት ያደርገውና ዓለምሽ ዛሬ ነው ዛሬ ዓለምህ ዛሬ ነው ዛሬ ብለን ይኸው ሸብረቅ ብያለሁ። አሁን የላይኛው ብቻ ነው የባህል ልብስ ያደረኩት። የታችኛውን ከነመ ፀጉሬን ተስተካክዬ እመጣና ደግሞ ይቀወጣል፣ እንቀውጠዋለን። እኔስ ምን አልኩኝ? ይሄን ነበር የምፈልገው፣ ከሩታ ጋር እንዲሆን ነበር ፍላጎቴ። አሁንም ያልተረዳችሁ ኦዲየንስ፣ የኔ ወዳጆች፣ የኔ ፍቅር፣ የኔ ሁለመላ የሆናቸው ኦዲየንሶቼ፣ እንግዲህ ከሰው ስህተት አይጠፋም። አንዳንዴ እሳሳት ይሆናል፣ የማይሆን ነገር አስተያየት እሰጥ ይሆናል። ይሄ ማለት ግን በእኔ እሳቤ ትክክለኛ ነኝ፣ በእናንተ እሳቤ ላይሆን ይችላል እንጂ በዚህ ልክ ግን በዚህኛው አሁን ያሳየኋችሁ ቪዲዮ ግን ልክ ነበርኩኝ። ምክንያቱም መተትም እንቁልና ምናምን የሌለበት ደስታ ነበር የመሰለኝ፣ የተመለሰ ነበር የመሰለኝ። አንዳንዴ ሚዲያ ላይ የማወጣ ነገር ይኖራል። በሚዲያ ላይ ያላወጡት አንዳንድ ነገር ተነጋግረው ከዛ በኋላ የተመለሱ መስሎኝ በዚህ ልክ ነበር ደስታዬን የገለጽኩት። ይህን ደስታ ደግሞ አጣጥሜ ገና ሳልጨርስ ይሄ ያኛውን እንደ ዛሬ ተለቆ በነጋታ ደግሞ ከሄርሜላ ጋር ነጭ በነጭ ለብሰው እንትን አሉና በቃ ይመችሽ አልኳት። ከዛ በኋላ እኔ የሩታ ወዳጅ ነኝ፣ ግን ከሆነም በቃ ሆነ ብዬ እንዴት አብርሽ በዚህ ልክ እንደዚህ ታደርጋለህ በሚለው እሳቤ ትንሽ ሰደብኩትና እንትን አልኩኝ። አሁን ግን እንደዚህ አይደለም እየሆነ ያለው። ተረዱኛ፣ እኔንም ተረዱኝ። አሁን እዚህ ጋር ኮሜንት የጻፋችሁ ቅድም እያንዳንዱ ነገር ያሳየዋችሁ እንዳላችሁ ማለት ነው። ይሄ ሙሉን አስፈላጊ ከሆነ ዝም ብዬ እንደዚህ አንድ ባንድ ሳይሆን ስክሮል እያደረኩ ስክሪን ሪከርድ እያደረኩ ማለት ነው እያንዳንዳችሁን ያሳያችኋለሁ። መመርመር አለባችሁ። ማንም ሰው አብርሽ ከሩታ ጋር የሚሆን የሚጠላ ሰው የለም። ከተወሰኑ አሁን በቅርቡ አብርሽን የሚያውቁት ከሄርሜላ ጋር ያለውን ፍቅር ቀጣይነት የሚኖሩት የተወሰኑ ናቸው። አብዛኛው ከ175% ወይም 80% ከመቶ ግን ከሩታ ጋር እንዲሆን ነው ፍላጎታቸው። ከእኔ ጀምረው እኔ ከማውቃቸው ወዳጆች ጀምረው ከእኔ ጋር እዚህ የሚኖሩ ጓደኞች ጨምረው ሶሻል ሚዲያ ላይ የሉም፣ ግን ስለሚያዩአቸው ወይኔ አብርሽና ሩታ ተለያዩ በሚሉ በጣም ነው የሚናደዱት። በጣም በቃ ሁሌ የሚያሳስቡ ሁኔታ ላይ ናቸው። ሁሌ እንዴት ሆነ ትናንትና ምን ተፈጠረ ምናምን ይሉኛል። ሁሌ እነሱን አውርቼ ነው ኦልሬዲ ሁሌ በዚህ እንትን ላይ የሚመጣው እና ከዚህ ባሻገር ሁላችንም የምናስበው ነገር ይሄ እንደሆነ አንዴ መስመር ላይ እያዝልኝ። ግን አሁን እየሄድችበት ያለው ነገር ትክክል ነው ወይ ልክ ነው ወይ አይደለም? እባካችሁ ተረዱኝ። እንዴ ሩታ አሁን ጀመርሽው ይሄን ነገር። እስቲ አብርሽ መጣ አንቺ ጋር ደስ ይላል። ሙድ ያዛችሁበት በጣም እንትና ሄርሜላና ወንድም ዋጋ ወይ ሚኪ ሙድ ያዛችሁባችሁ። በቃ የሌለ ሙድ በቃ የሚያስጠላ አይነት ንግግር ተነገራችሁ። በተለይ ኤፍሬም፣ እኔ ሁሌ ምናችሁ ማለት ነው እኔ ኤፍሬም ይመቸኛል፣ ማርያምን ሁሌ ይመቸኛል። አሁን ባለው ሁኔታ ግን በዚህ መንገድ ግን በጣም የሚያስጠላ መንገድ እየሄደ ነው። ብታምኑም ባታምኑም አንድ እውነት ልንገራችሁ፣ እዚህ ጋር ሩታ አብርሽ ጋር ብቻ ሳይሆን ኤፍሬም ጋርም አድርጋለች። ለምን በሉኝ፣ ትናንትና ጫፍጫፉን ነክቼዋለሁ። በዚህ ልክ ወንድሙ ጨርቆን እንዲጥል እንደዚህ ይሄ አእምሮ እስከሚስት ያደርገውን ነገር እስከሚጠፋው ድረስ ለምን በዚህ ልክ ይጨክንለታል ወንድሙ? ይሄ እኔ ጥርጣሬ ነው፣ ያረጋገጥኩት እውነት አይደለም። ግን የሆነ ነገር ተደርጎለታል እንጂ እንትና ኤፍሬም ወንድሙ ጋር እንዴት በዚህ ልክ ይጨክናል? ካልተደረገለት ግን
ከሰይጣንም በላይ ትልቅ ዲያብሎስ እዚህ ጋር ነው የሰፈረው ማለት ነው። ተናጋ ኤፍሬም ጋር እኔ እኮ ከዚህ በፊት ሲመስለኝ የነበረው አብርሽና ሩታን ለማገናኘት ሲሮጥ በጣም ደስ ብሎኝ ይህ መቀጠል አለበት የሚለው እሳቤ ነበረኝ። አሁን ግን አስቀየምከኝ። ከምር በጣም ያስደበርከኝ። እያንዳንዳችሁ እዚህ የምትሳደቡ ምናምን እኔ ነግራቸዋለሁ ሄርሜላን ደግፌ አይደለም። በዚህ አጋጣሚ ደግሞ አንዴ ስለ ሄርሜላ ደግሞ ለየት ባለ ነገር ደግሞ አንድ ነገር እናወራለን። አንድ ቪዲዮን አይታችሁ ተመለሱ። ቪዲዮን ይዩልኝ አንዴ። ሰማክና በላትና ተናገራትና እንሂድ። እኛ ምን እንሂድ በቃ ነገራትና እንሂድ። ምንድነው ከዚህ በላይ እያስጨነቁን ነው? የወደድከውን የፈቀድከውን አንተ የፈለግከውን ነገር ነው ለመቀበል ነው። ችግር የለውም። እኔ ምንም አይሰማኝም፣ አይደብረኝም፣ ምንም ልልክ አልችልም። ምክንያቱም ይደብረኛል፣ ይሰማኛል። ከዛ ባለፈ ስለአንተ ጤንነት፣ ስለአንተ ነገር አስባለሁ። ግን ደግሞ ንገረኝ፣ ንገረኝ፣ ለኔ ያለህን ስሜት ንገረኝ። ወይ እኔ ከሩታ ጋር ነው የምንፈልገው እና ከዚህ በኋላ በምንም አይነት መንገድ እኛ ጋር እንዳትመጭብን፣ እንዳትደርሽብን። እኔም ደግሞ አልፈልግሽም። እኔም ደግሞ ከሩታ ጋር ነው። እሺ ይሄን ያልኳችሁ። ስለ ሄርሜላ ጉዳይ ደግሞ እዚህ ጋር እናወራለን። አብርሽ ምን አለ እዚህ ጋር? እኔ ከሩታ ጋር ህይወት ጀምሬያለሁ፣ ህይወቴን መቀጠል እፈልጋለሁ፣ እባክሽ ከኛ ህይወት ውጪ አላት። ግድ የለሽም ሄርሜላ፣ ግድ የለሽም። አሁን የምነግርሽ ዝም ብዬ እንደ ኖርማል የሚዲያ ባለሙያ ወይም የሚዲያ ሰው ሆኜ ሳይሆን እንደ ሰውኛ ሳስበው ዝም ብዬ ውጪ፣ ከህይወት ውጪና የራስሽን ህይወት ጀምሪ። ማርያምን አንቺ በጣም ቆንጆ ነሽ፣ የዋህ ልጅ ነሽ። ለአንቺ የሚሆን ከአብርሽ በላይ 2 እጥፍ 3 እጥፍ ታገኛለሽ። እነሱን ተያቸው። ከዚህ ባለፈ ኖ አብርሽ እኔ ጋር ካልሆነ ሙቼ እገኛለሁ ብለሽ ወደ ሌላ የመተት ዓለም ወደ ሌላ የጥንቁልና ዓለም ከገባሽ ግን የነገርኩሽ ነው፣ አሁንም አይሳካልሽም። አብርሽ ልትመልሹ ትችያለሽ። ከዛ በኋላ ግን ቀጣይነትስ አለው ወይ? ትንሽም ጊዜ ብትሆን ቀጣይነት ኖረው ልጅ ወለዳችሁ እንበል። ልጅ ውስጥ ጤነኛ ሆኖ ይወለዳል ወይ? ይህን ነገር ደግሞ እያሰብሽበት ሁሌ ከእግዚአብሔር የራቀ ነገር ከአላህ የራቀ ነገር ስናደርግ በምንም ተአምር ትክክለኛ የሚባል ነገር የለም። ፈጣሪን መሀል ያላስገባ ምንም ይሁን ምንም ህይወት ትክክለኛ ህይወት ከዚህ በፊትም አይቻላቅም፣ ከዚህ በኋላም አላይምም፣ አይኖርም። ሩታ ስህተት ፈጸመች። እዚህ ጋር አብርሽን የራሷ ለማድረግ በማይሆንም መንገድ ሄደችና የራሷ ለማድረግ ሞከረች፣ አረገችው። ግን ሁሌ እንደዚህ ሆነ ይኖራል ወይ ነው የኔ ጥያቄ። አሁን አብርሽ ሳሁን ይጣው እሺ፣ አብርሽ እንደዚህ ሆነ እሺ፣ አብርሽ አስረዳት እንጂ እሺ እያለ አይኖርም። ሰው ልጅ ነው፣ መስራት አለበት፣ ከሰዎች ጋር ኮኔክሽን መኖር አለበት፣ ግዴታ ነው ይሄን ነገር። ስለዚህ አሁን ግን አንቺና ኤፍሬም ባዘዛችሁት መሰረት ሁሌ አይቀጥልሽ። የሆነ ሰዓት ወደ ራሱ ሲመለስ ምን ሆኜ ነበር በሚለው እሳቤ የሶሻል ሚዲያ ደግሞ ደስ የሚለው ነገር ምን ታውቃላችሁ? ፋይል ነው። መለስ ብሎ ሲያየው እንዲህ ሄርሜላን በዚህ ልክ አስቀየምኳት ብሎ ደግሞ ይቅርታ ብሎ ደግሞ ነገ ጠዋት ሊመለስ ነው። የሆነ ነገር ተደርጎብኝ ነበር እንጂ ራሴን አላቅም ነበር፣ ስለዚህ በቃ ይቅርታ ብሎ ደግሞ ሊመለስ ነው። ከዛ በኋላ ይህን ነገር ከመፈጠሩ በፊት በፍቅር መያዝ ካለብሽ ሄርሜላ ያዥው። አንዴ የመጨረሻ ቪዲዮ አይተን እንመልሳለን። ሄርሜላ ምን ብላ ነበረ ስለ ሩታ ማለት ነው። ይህን ነገር አንድ ነገር እንትን አይለንም ወይ? ይሄ አነጋጋሪ የሆነ ነገር ነው። አንዴ የሄርሜላ ንግግር ሰምተን እንመልሳለን። ምንድን ነው የዛተችው? በዚህ ወር ውስጥ እኔ አብርሃም እጄ ላይ ያስገባው ነው እያልሽ የነበረውን ነገር አደረግሽ? አብርሃም አሳካችሁ? እሷ ፈቀድክላት? ገረመሽ? እሱ ሄደሽ ጀመር ከራሱ ጋር ደንቆሽ ነው። ምን ማትነግረኝ ምንድን ነው? አብርሃም ምን ሆነሃል? በኢየሱስ ክርስቶስ ምን ሆነሃል አብርሃም? እሺ ቆይ አንዴ ለመጨረሻ ጊዜ አውሪ። በጣም ተጨናንቀሽ እስኪ አውሪ። ምንድን ነው ማውራት የፈለግሽው? እስኪ አውሪ። እንግዲህ እንትና ሩታ ያወራችው ከዚህ በፊት ሄርሜላ ያወራችውን ነገር አሁን እዚህ ጋር ልክክ ባለ መንገድ መጥቶልናል። ከዚህ በፊት እኔም ሼር አድርጌዋለሁ። ጊዜው ይረዝማል እንጂ አህያ የጅብ መሆኗ አይቀርም። አህያ የጅብ ናት ብላ ነበረ። ማነው አህያው ማነው ጅብ? እዚህ ጋር የታወቀ ነገር ነው። እንደዛችው አረግሽው ወይ ያለቻትን ነገር ምንም ታውቃላችሁ? ይህ ሴቶች ጉዳይ ነው። ኦልሬዲ
እኛ በዚህ ጉዳይ ላይ ያገባን ይችላል። ብዙ ሴቶች ምቀኝነት በተለይ ሲበዛ፣ ወንድ ልጅ እኮ ጉልበቱም ኃይሉም እዚህ ላይ ነው። እዚህ ማለት በቡጤ ነው የሚያምነው። የሆነ ነገር ሲፈጠር ምን አባ ለማት ፈልገህ ነው ምናምን ብሎ በአፍ ብቻ የሚቀር ነገር የለም። ሄዲንግ ይገባለታል፣ እዚህም ይገባለታል። ሴት ልጅ ግን ዋናው ጉልበቷ እዚህ ጋር ነው፣ ምላሷ ጋር ነው። ስለዚህ ወይም ሄርሜላ ለሩታ፣ ሩታ ለሄርሜላ ተዳውሎ የሆነ ነገር አውርተዋል። ይህን ነገር እኔ ካላረኩ ታያኛለች ምናምን። ስለዚህ በዛው ልክ ነው። በሶሻል ሚዲያ ስላየችው ብቻ አይደለም ይሄ አሁን እንትን ያለችው ሄርሜላ ራሷ ያወራችው። እንደዛ እሺው አረግሽው አይደለ አለቻት አይደለም። ስለዚህ ከዚህ በፊት ያወሩት ነገር ነበረ፣ በእርግጠኝነትም አውርተዋል። ይህ ሴቶች ጉልበት ስለሆነ ማለት ነው የማውራት እንትናቸው። ታውቃላችሁ እዚህ ጋር ያላችሁት እንግዲህ ባልና ሚስት ሲጣሉ ሁሌ ወንድ ብዙ ጊዜ ያወራል፣ ሲመረው ጊዜ ይመታታል። ልክ ነው እያልኩ አይደለም፣ ግን ኃይሉ እዚህ ጋር ስለሆነ እጁ ላይ ምናምን በቃ ጥፊ ላይ ምናምን ነው። ሴት ልጅ ደግሞ እየተጎዳውን ላይ አይመስላትም፣ በምላሷ ግን ብዙ ነገር ታወራለች። እነዚህ ደግሞ ሲገናኙ በዛው ልክ አውርተዋል ከዚህ በፊት። ስለዚህ ምን ለማለት ፈልጌ ነው፣ እንደዛ ሺው አረግሽው አይደለ ያለቻትን ነገር ከዚህ በፊት የዛተችው ነገር ነበረ። ምንድነው እሱም አሁን የምናየው ነገር ነው። የዛተችው ሩታ አርገዋለች። ደግሞ በዚህ ጉዳይ በጣም በጣም ሪስፔክት አድርጌሻለሁ፣ በጣም አውርጄሻለሁ፣ በጣም ወርደሽብኛል። እኔ ከማናችሁ በላይ የሩታ ደጋፊ ነኝ። የቲክቶክ አካውንቴ ገብታችሁ እንዳለ ስለ ሩታና አብርሽ ብቻ ሲጣሉም ሩታዬ ብቻ ነው የሞላው። ገብታችሁ ይልኝ ማታ ማታ ላይቭ ላይ የምናወራ ሰዎች ታውቃላችሁ፣ በቲክቶክ ላይቭ። ስለዚህ ይህ ሩታ መጥላት አለመጥላት አይደለም። እና ደግሞ ትናንትና ነግራችኋለሁ፣ ነገሮችን ትክክል ከሆነ ትክክል ካልሆነ ደግሞ ኖ እዚህ ጋር ስህተት አለ በማለት እንመን። ይሄ ክለብ አይደለም፣ እንደ አርሴናልም እንደ ማንቸስተርም ወይም ቼልሲ ወይም ሊቨርፑል አይደለም። ይሄ እኔ የአርሴናል ደጋፊ ነኝ ገና ከልጅነቴ ከ16 ዓመት ጀምሬ በዚህ ልክ እንትን ያልኩበት ምናምን። እኔ ቼልሲ ደጋፊ ነኝ እንደዚህ አልቀየርም። ቢሸነፉም ባሸነፉም በቃ ሁሌ ከእነሱ ጋር ምጸና ነገር ነው የሚሉት ነገር። እኔ እንግዲህ ብዙም የኳስ ደጋፊ አይደለሁም፣ ማየት አያለው፣ ግን እዚህም እዛም ብዬ እንትን የምለው ነገር የለም። ግን ብዙዎቹ ሲያወሩ በዛ ልክ ያወራሉ። ይሄ ግን ኳስ ጨዋታ አይደለም፣ የኳስ ጨዋታ አይደለም፣ ወይም ደግሞ የሬስሊንግ ወይም ደግሞ ኤምኤምአይ ፋይት አይደለም። ህይወት ነው እየተኖረ ያለው። አሁን ስለ አብርሽና ስለ ሩታ ጉዳይ ብቻ አይደለም፣ በመካከላቸው የመጣ ልዑል የመሰለ ልጅ መጥተዋል። በዛ በኩል ደግሞ እየተጎዳች ያለችው ሄርሜላ አለች፣ ቤተሰቦቿን ጥላ ምናምን የመጣችው። ስለዚህ የመጨረሻ እዚህ ጋር ነገር ልንገራችሁ። በዚህ ጉዳይ ላይ ሩታና ኤፍሬም ትክክለኛ ህግ ኖሮ በህግ ቢጠየቁልን ራሱ ደስ ይለኝ ነበር። ግን ደግነቱ ለእነሱ አመቻች ሁኔታ የፈጠረላቸው ነገር ሆነ። ታውቃላችሁ፣ ህግ የሚባል ነገር የለም ኢትዮጵያ ውስጥ። አላቅም እዛ አረብ ሀገር ያላችሁ ሴቶች። እዚህ ግን ምንም ነገር ቢፈጠር ምንም ነገር ቢሆን ህግ የሚባል ነገር የለም። የሰው ባልነጠቀች በመተት እንትናለች ምናምን። እሱን ነገር አሁን ላይ ወደ ህግ ብታቀርቢው 3 ምስክር ይልሻል። ከዛ በኋላ 3 ምስክር ራሱ አምጥተሽ ሌላ የሆነ ሸጎጥ ብታደርግለት የሆነ ብር በዛ በኩል ያለው ገፋ ያርግሽና ነገርሽ እንትን ይላል። ሲጀመር እስከዛው ድረስ የሚያስኬድ እንትን የለም እንጂ ኮሜንት ስር እየገባችሁ እንደዛ ምትሉኝም ነበራችሁ። በህግ ይጠየቁ። በህግ ፍትህ። በዚህ ሰዓት የሚያስፈልገን ፍትህ ለአርሲ ብቻ ነው። ምክንያቱም ወገኖቻችን እዛ ጋር እንትን እያሉ ነው። ርዕስ አልቀየርና አሁን ግን ፍትህ የሚያስፈልገው አብርሽ ነው። በዚህ ሰዓት ግን በህግ ደረጃ ሳይሆን በሰብአዊነት አስተሳሰባችንን በመቀየር ነው መሆን ያለበት በሚለው እሳቤ እዚህ ጋር ደመድመዋለሁ። በመጨረሻ ሳልናገረው ማላልፈው ነገር ቢኖር ግን አብርሽ ይሄ መተት ተደርጎበት ሩታ ጋር እንዲሆን ብቻ ሳይሆን ሙሉ ህሊናውን ስቶ ምን እንደሚያወራ ምን እንደሚያስብ ከዚህ በፊት ምን እንደተፈጠረው ሁላ በማያውቅበት ደረጃ ላይ ነው የደረሰው። እቺ የመጨረሻ ቪዲዮ ነች። ቪዲዮውን አይተን እንመለሳለን። መጨረሻ ነች። የተቀራረበ የነበረው ከመጀመሩ ነው። እኔ የተኔ እንዴ ሩታ እኮ የፈታሃት ሚስት ናት አይደል እንዴ? የልጅክ እናት ናት።
የፈታት ሚስት ናት። አዲስ ህይወት ከኔ ጋር ጀምረሃል እኮ። ለምንድነው ነገሮች ላይ እንግዳ የምትሆነው? ለምን የፈታዋት? እኔ አላውቅም። ለምን እንደፈታት አለመስማማታችሁ ገብታ ህይወታችሁ በትክክል አልተቀ እንግዲህ በመጨረሻም አሁን የሰማችሁት ነገር ነው። ተፋታችኋል እኮ ስትለው ሄርሜላ ማለት ነው። እንዴ ለምን እንደ ተፈታ ነው ማለት አርሽ ማለት ነው። ማርያምን አያስቅም? ግን በጣም ነው ያሳኩት። ይዛኒ ልክ አይደለም አስተሳሰቡ። ትናንትና ልጅ እንዳለው ምናምን ያወቀውላ ትናንትና ነው። 1 ዓመት አልሞላውም ልጃችን ይላታል። ሰምታችሁት ከሆነ ትናንትና የለቀቁት ቪዲዮ ልጃችን 1 ዓመት አልሞላውም ይላታል። ከዛ በመሀል ደግሞ ሄርሜላ መጣች የኔ ፍቅር ብላ ስትስመው ደግሞ እቺ ናት ያፋታችን እንግዲህ ምናምን ብላ ደግሞ ተናረገችው። ዛሬ ደግሞ አሁን እዚህ ጋር ቪዲዮ ላይ ያያችሁትን ነገር ተፋታችኋል እኮ እኔ ጋር ነበርኩ እኮ አታስታውስም ምናምን ስትለው እንዴ ለምን የተፋታ ነው አላሽ አየር ላይ ማለት ነው። ስለዚህ እንደተፋቱም እንደታረቁም እንደተጣሉም እንደተጋቡም ልጅ እንደወለዱም ምናምንም አያውቅም በዚህ ሰዓት አብርሽ። ማርያምን አያስቅም? ግን ብዙ ነገር አለ እዚህ ጋር መሄድ የሌለበት ደረጃ ሄዶ እዚህ ደረጃ ያደረሱት። ግን ነገ ጠዋትስ ወደ ልቦና ወደ እግዚአብሔር ሲቀርብ ወይም ደግሞ ከዚህ ከመተት መንፈስ ወጣ ብሎ እራሱ በሚሆንበት ሰዓት በሚያስብበት ሰዓትስ ምንድነው የሚፈጠረው? ሩታ ምንድነው የሚወጣብሽ የዛኔ? በዚህ በኩል እኮ ስለ ሄርሜላ እያፈርኩ ነበረ። ሄርሜላ እርግዝና እንደሌላት እኔ ከዋናው እሷ ቼክአፕ የምታደርግበት በእርግጠኝነት ነው ነገራችን ነገር ቼክአፕ የምታደርግበት ዶክተር አለ። እሱ በቪዲዮ በቮይስ ኮል አሰምቻቸዋለሁ። እዚህ በፊት የነበረው ቪዲዮ እርግጠኛ ሆኜ እርግዝና እንደሌላት እንትን አልኩኝ አይደለ? ግን በኋላ ላይ ሆዷ አይገፋ ምናምንና እንዴት ነው የምታፍረው? ምን ልትለው ነው በኋላ ላይ ብዬ አሳሰበኝ። አሁን ደግሞ ሩታ አሳሰብሽኝ። ነገ ጠዋት አብርሽ ወደ ቀልቡ ሲመለስ ደግሞ ይመለሳል። ማንም ሰው እንኳን ባያደርገው እኔ አረገዋለሁ። ቡዜ ጋር ደውላለሁ፣ ጋሽዬ ጋር ደውያለሁ። ነገም ከነገ ወዲያም ይመጣሉ። ከዛ ባሻገር ደግሞ ወዳጆች አሉት፣ ሚዲያ ላይ የማይወጡ ወዳጆች። እነሱ ጋር በደንብ እያወራ ነው። ዛሬ ሙሉ ቀን እዛ ጋር ነበር። ያላረኩት ነገር የለም። ከዛ ባለፈ ደግሞ ቅድም የሰራሁት ቪዲዮ ነበረ። መተት የሚያሰራው ሰው ቀጥታ ቪዲዮ እናወራዋለን፣ ይሄ ወይም ደግሞ በስልክ እናወራለን ብዬ ነበረ። ይሄ አስቸኳይ ስለሆነብኝ ነው ቀጥታ ወደዚህ የመጣሁት። እሱንም አልረሳሁትም። ቃል በገባሁት መሰረት ቀጥታ መተተኛው ሰውዬ ላይቭ እንደዚህ ያያችሁ ስልክ ቁጥሩን አውጥቼ ስልኩንም አሳያችኋለሁ። ከፈለጋችሁ ደውላችሁ የፈለጋችሁ ነገር ማለት ትችላላችሁ። ደውዬ እንደዚህ የተደረገበት ሰው እያለ እንዴት በዚህ ልክ እንትን ይላል፣ ምንድነው መፍትሄ፣ ማነው ያደረገለት ምናምን ብዬ የሚከፈለውን ዋጋ ከፍዬ እኔ ነፃ አወጣዋለሁ። አብርሽ በዚህ ጉዳይ ቃል ገብቻለሁ። በዚህ ጉዳይ አልረሳሁትም። አሁን በሌላ ቪዲዮ ስለመጣሁ ቅድም የለቀቁት ቪዲዮ ከዚህ በኋላ የምታገኙት እውነት ይሆናል፣ እለቅላችኋለሁ። ስለዚህ ወደ ዋናው ርዕስ ስመለስ የዛሬ ርዕሳችን ሩታ ስነስርዓት አርጊ። እያረግሽው ያለውን ነገር ዘላቂነት ስለሌለው ቤተሰቦችሽም ተመልካቾችሽም ከዛ ባለፈ ደግሞ አብርሽም ራሱ እያስቀየምሽው ነው። በዚህ ልክ ወንድ ልጅ ስታጃጂው ደስ አይልም። ማርያም በጣም ነው ደስ የማይለው በጣም። አንተ ኤፍሬም ደግሞ ሲጀምር እኔ እናንተ በምናወራው እናወራለን። ኤፍሬም ጋር ባይዘው ከዚህ በፊት ብዙ ነገር አውርተናል። ከሩታ ጋር እንዲሆንም አንዳንድ ነገሮችን ተጋግዘን የሆነ ነገር አውርተን ነበረ ተገናኝተን ማለት ነው። ስለዚህ በዚህ ልክ ስላልመሰለኝ ነበር ይህን ሁሉ መንገድ የሄድኩበት። አሁን ግን የምቀይረው ነገር ስላለ በአዲስ ቪዲዮ ተጠብቁኛላችሁ ማለት ነው። አሁን ግን ሩታ ፕሊስ ወደ ልብሽ ተመለሽ። ስለዚህ ቀጣይ ያለውን ነገር ቀጥታ ከመተተኛው ሰውዬ ወይም ደግሞ ይሄ የጥንቁልና ስራ የሚሰራው ሰውዬ ቀጥታ እንትን አደርግላችኋለሁ። ስለዚህ እስከ መጨረሻው አብራችን ስለቆያችሁ በጣም አመሰግናለሁ። ቀጣይ ቪዲዮውን ያለው ኖቲፊኬሽን ቀጥታ እንዲመጣላችሁ ሳብስክራይብ ያላረጋችሁኝ በጣም ብዙ ሰዎች አላችሁ። መጣኝ ፕሊዝ እዚህ ጋር ያለው እንግዲህ 5% ሳብስክራይብ ሳታደርጉ 5% ብቻ ነው ከመቶ 5% ብቻ ነው ሳብስክራይብ ያደረገውና ሳብስክራይብ አድርጉልኝ። አሁን ሳትረሱት እዛው ላይ ይኸው ከታች አለች እቺ ነጯ ምልክት እዚህ ጋር አለች። ሳብስክራይብ አድርጉና ቀጣይ ሲመጣላችሁ ኖቲፊኬሽን ላይ ይመጣል። እያንዳንዷ ነገር ጥርት ያለ ሀቀኛ ኢንፎርሜሽን ብቻ ነው ይዤ የሚመጣው። እስከዛው ቸር ቆዩልኝ። እስካሁን ሰዓት አብራችሁን ስለቆያችሁ በጣም አመሰግናለሁ። አሻም